በጋሻው ደሳለኝ አበደ። እኛውም የእምነት ስርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል እንጨቱን በጨርቅ ሸፍኑ፣ ድንጋዩን በጨርቅ ሸፍኑ። አዶናይ ተአምር እየሰራ ነው። 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም። የአባ ገብረ ኪዳን ጥብቅ መልእክት ኢየሱስ ክርስቶስ ስም ለመስገድ ነው። ለማንም እንሰግደው ነው ያልኳችሁ፣ ኢየሱስ ክርስቶስ ነው። እኛ የምናመልከው በታቦቱ ላይ የተቀረጸውን የመድኃኔ ዓለምን ስም መጀመሪያውና መጨረሻው እኔ ነኝ ብሏል። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛም። ይሄ መረጃ ለመላው ዓለም ይዳረስ ዘንድ ላይክ፣ ሼር እና ሰብስክራይብ ማድረግ በፍጹም እንዳይዘነጋ ለማለት ወዳለሁ። ውድ ኦርቶዶክሳውያን የእናንተ ላይክ ማድረግ ለኔ እጅግ ያስፈልገኛል። ስለዚህ ሁላችሁም ላይክ አድርጉልኝ ቤተሰቦቻችን፣ ምክንያቱም ይህ ያሮስ ስለሆነ ማለት። በቀጥታ ወደ ቪዲዮ መረጃዎቻችን ስናመራ ከምንቃኛቸው መካከል የበጋሻው ደሳለኝ እብደት፣ የአዶናይ አስደናቂ ክስተትና የአባ ገብረ ኪዳን መልእክትና ሌሎች ኦርቶዶክሳዊ ሐሳቦችን ከተንበታል ይዘን መተናል ማለት ነው። በቲክቶክ ገጻችን 488,000 በላይ ደርሰናል። ምሽት 3 ሰዓት ላይ ላይቭ እየገባን ብዙ ሐሳቦችን እናነሳለን። ስለዚህ በቀጥታ በቲክቶኩም ስትሪም እንገናኝ የሚል መልእክት ለማስተላለፍ ወዳለሁ። በቀጥታ ወደ መረጃችን ሳመራ አዶናይን መጀመሪያ ባስደምጣችሁ ደስ ያሰኘኛል። እንግዲህ ወንድማችን አዶናይ በቲክቶክ ገጹ በፌስቡክ ገጹ ምን አይነት ትልልቅ ስራዎችን እየሰራ እንዳለ ሁላችንም የምናውቀው ትጉ ነው፣ ጠንካራ ነው፣ የበረታ ነው። አሁን ከኢትዮ ኢስታንቡል ጋር በመሆን 25,000 ህፃናትን ለመርዳት ከፍተኛ ስራዎችን ሊሰራ ነው። 25,000 ህፃናት በልብ ህመም የሚሰቃዩ ህፃናትን ለመርዳት ለማገዝ ማለት። ስለዚህ በጣም እንግዲህ ኢትዮ ኢስታንቡል ላይ ነው ይሄ ነገር የሚደረገው። ወንድማችን አዶናይም አንዱ ሆኖ ነው የሚሰራው። ግን ይሄ ሐሳቤ ከ4 ዓመታት በፊት ካናዳ ያለው አስብ እመኝ የነበረው ነው። አሁን እግዚአብሔር ፈቅዶ ኢትዮጵያ መጥቼ ስምም ዝናም ውበትም ሲመጣ ብዙ ነገሮችን እያደረኩ ነው፣ የእግዚአብሔር ስም የተመሰገነ ይሁን በማለት የነበረውን እቅድ፣ ህልሙን፣ ሐሳቡን፣ ያንዳንዱ ሂደቱን፣ አሁን የደረሰበትን ነገር፣ ሊደርስ ያሰበውን ነገር፣ ወደፊት መሄድ የሚፈልገውን ምኞቱን ጭምር ሳይቀር እያስረዳ ይገኛል እና ትናንታችንን ብቻ ሳይሆን ዛሬያችንን የሚመለከት እግዚአብሔር ነውና ወንድማችን አዶናይ ሐሳቡን ያሳካለት። ግን 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም፣ ታዋቂነት የለም፣ ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ትንሽ ብልጭ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ፣ ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሸው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25,000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ የታባት በገንዘብ የምትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ የቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ ብዬ ያሰብኩት ኦኬ ኢምፓክቱ ምንድነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንዱ ወልም አየዋት። የዛኔ ስለ ገንዘብ አላወራንም፣ ስለምንም መጥቼ አይዋለሁ እና ጎብኘው ነው የተባልኩት እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም? ጀስት ለማየት ነው አላማ። አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሃይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ። የታገዙትም ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው 25,000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ
25000 ኦ ማይ ጋድ አይምሮ ላይ እንደዚህ ነው የፈነዳው። እኔ ከዛ በቃ ተደስቼ ነው የነገርኩት 25000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም አሜሪካ ስለመሄዱም አይደለም፣ ስለ 25000 እነዚህ 25000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ። የልብም ይሆናል የሆነ ነገርም ይሆናል። ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ አደረጋት እና ከዛች ደቂቃ ጀምሮ አላማችን አንድ ሆነ። እኔም ከኢትዮ ኢስታንቡል ሆስፒታል ጋር ለመቆም ከሃርት ቱ ሃርት ቺልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። እዚህም እንገኛለን ሁላችንም። እና አሁን አንድ ነገር እምላችሁ ምንድነው ከ2 ሳምንት በፊት ስለ ልዑል ቲክቶክ ቪዲዮ አይታችሁ ከሆነ ልዑል በልብ ህመም ይሰቃይ ነበር ለብዙ አመታት ማለት ነው። ቁጭ ብላችሁ ካጠገባችሁ ቁጭ ብታረጉት ልጁ ያለው ጥንካሬ ይሰማችሁ ነበረ። አስቡት እስኪ ለ5 ደቂቃ ሙሉ ሳታቋርጡ ሮጧቸዋል። ከዛ ትንፋሻችሁ ቀኑን ሙሉ እንደዛ ያላችሁ እየተነፈሳችሁ መዋል ትችላላችሁ። ልጁ ቀኑን ሙሉ ሌሊቱን ሙሉ እንደዛ ያለ ነው የሚተነፍሰው። አስቡት ምን ያህል ጥንካሬ እንዳለው። ደግሞ ቀልድ ስትቀልዱ ፈገግ ይላል። ልቤ ውስጥ ተስፋ አገኘው። ሃርት ሃርት የሚለው ነገር ለካስ ይሄ ነው። የሌላ ሰው ልብ ስታድሱ የራሳችሁን ልብም ታድሳላችሁ። ምክንያቱም ሁሉም ሰው የእናንተ መስታወት ነው። ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፋንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኝነት እንደርስባቸዋለን። ቴንክ ዩ። ዓላማ ምን ያህል እንደሆነ አዶናይ ማሳያ ነው። ወጣት ነው፣ 25 ዓመት ሆኖ እሱ እንደተናገረው ከ4 ዓመት በፊት እድሜው 21 አካባቢ ያለ ቤቱን አሳይቷል። ካያችሁ አስተዋሳችሁ በጣም ተቸግሮ መከራ ውስጥ ሆኖ ያለውበትን ቤት እዩ። ክራይ መክፈል አልችልም፣ መኪና እንኳን እንትና የሚለኝ የለም በጣም እያለ በጣም አንዳንዴ ልብህንና ልባችንን ንጹህ አድርገን እግዚአብሔርን ከቀረብነውና በእውነት ጎዳና ውስጥ ሆነን ለብዙዎች ለመትረፍ የምንሄድበትን ርቀት እስካላቋረጥን ድረስ እግዚአብሔር ቸር ነው፣ መሐሪ፣ ጠባቂ፣ ረዲ ነው። ይረዳናል፣ ይጠብቀናል፣ በእውነትም ይታደገናል። እሱን ሳይ ያሰብኩት የተመለከትኩት የመጣልኝ ይሄን ዓላማው ሰውን መታደግ፣ ሰውን ማዳን። ይሄንን ነገር አደረገ። ከ4 ዓመት በኋላ ከኢትዮ ኢስታንቡል ሆስፒታል ጋር ሳንሻይን ኮንስትራክሽን ባለቤት አብሮት አለ፣ ሌሎችም በስኬት ማማ ጎዳና ውስጥ ያሉ አንድ ላይ ሆነው 25000 ህፃናትን ለመርዳት ፈንድራይዝ ለማድረግ ወደ አሜሪካ ይሄዳል። በጣም ትልቅ ስራ እግዚአብሔር ያሳካል። ዓላማውን በጎነቱን የተመለከተ እግዚአብሔር የልቦናን መሻት ይፈጽምለታል። ስለዚህ እስከ መጨረሻው ድረስ በህይወታችን ጎዳና ውስጥ በምንሄድበት ርቀት ውስጥ በምንሄድበት የህይወት ሩጫ ውስጥ እውነትን ይዘን እግዚአብሔርን አስቀድመን ለሌሎች ለመርዳት የምንሄድበትን ርቀት እግዚአብሔር ቸር ነው። ማምላክ ወላዲተ አምላክ ድንግል ማርያም ያለ ሲጠራ ሰምታል። ማርያም ብሏል። የእውነት እመቤታችን እኛን ትጠብቀናለች፣ ትረዳናለች፣ ታግዘናለች፣ ህይወታችን ውስጥ ትልቅ ለውጥ ታመጣለችና አዶናይ የስኬት ጎዳና ላይ ነው፣ የስኬት መስመር ላይ ነው። እግዚአብሔር አምላክ ይጠብቀው ነው ማለት እወዳለሁ። እንከታተላለን ማለት ነው። እሱን ሐሳቦች የታደለው በቅንነት የእግዚአብሔርን ቤት አጣጥሞ እግዚአብሔርን አውቆ ሌላውን ለመርዳት ሲጥር፣ ያልታደለው ከነበረበት ቦታ ከነበረበት ክብር ከነበረበት ልዕልና ወርዶ ወድቆ ለማሳሳት ይሞክራል፣ ለመሳደብ ይሞክራል፣ ክብሩን ተገፎ ያብዳል። የሚሰማ ሞገስ የነበረው ድምፁ ይነጠቃል፣ የሚፈራው ሞገሱ ይጠፋል። ለምን? እውነተኛ ልብ ስላልነበር። በጋሻው ዛሬ ላሳያቸው ነው። ምንድነው በጋሻውን ያሳበደው? ምንድነው በጋሻውን ያስጮኸው? ምንድነው በጋሻው
እንዲለይለት ያደረገው ምክንያት እኛውም የእምነት ስርዓት በጨርቅ ሸፋፍኖ ነው ተከተሉ የሚል እንጨቱን በጨርቅ ሸፍኑ ድንጋዩን በጨርቅ ሸፍኖ ምንድነው እንዳትል እኮ ነው። ቁንጫና ድንቁርና ደፋር ያደርጋል። ዝምብም እንደዚህ ይሆናል። ታቦት በሐዲስ ኪዳን ምን የሚደረግበት ነው? ቀድሞ 10 ቃላት ይጻፍበታል። ዛሬ በታቦቱ ላይ የሚጻፈው ጽም ተመልከቱ፣ ልብ ብላችሁ ስሙ። በታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ወኦ ተብሎ ይጻፍበታል። ወኦ ማያያዥው ነው እንጂ ኦ ነው። አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻው እኔ ነኝ ማለት ነው። እስኪ በሉ መጀመሪያውና መጨረሻው እኔ ነኝ። ሐምን ላይ ተጽፏል ይሄ በታቦቱ ላይ። ሁለተኛ ፊልጵስዩስ ምዕራፍ 2 እንደምታነቡት ከመለስሙ ለግዚነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር። ለኢየሱስ ክርስቶስ ስም ከሰማይ በላይ ከሰማይ በታች ከምድር በታች ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። ተመልከቱ። አሁን ዛሬ የምንሰግደው ራእየ ዮሐንስ ምዕራፍ 1 ላይ ክርስቶስ ለዮሐንስ ማነህ አንተ ሲለው እኔ ቀዳማዊና ዳህራዊ ነኝ ነበር ያለው። መጀመሪያውና መጨረሻው እኔ ነኝ። እግዚአብሔር ለሙሴ ወደ ፈርዖን ሂደህ ሕዝቤን ከግብፅ አውጣ ሲለው ማላከይ ልበል ሲለው መጀመሪያውና መጨረሻው እኔ ነኝ አለው። ራእየ ዮሐንስ ላይ ደግሞ አንተ ማነህ ሲለው ደግሞ ለሙሴ ታቦት የሰጠሁት በሙሴ ዘመን የነበርኩ ሙሴን የፈጠርኩት የትናንትናው ኢየሱስ ክርስቶስ ቀዳማዊ አምላክ ነኝ። በሥጋ ስለተገለጥኩኝ ስለሞትኩና ስለተቸነከርኩ ስለተቀበርኩኝ ፍጡር አልምሰልህ እኔ መጀመሪያውና መጨረሻውን ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ሙቸም ነበር ሞትም ድል የነሳሁት እኔ ነኝ አለው። ይህ ስም በብሉይም በሐዲስም መመኪያ ነው፣ መታመኛችን ነው። ለዚህ ስም ልንሰግድ ይገባል። ስሙ ደግሞ የተጽፏል ታቦቱ ላይ። ለታቦቱ የምንሰግደው ለኢየሱስ ክርስቶስ ስም ለመስገድ ነው። ለማን የምንሰግደው ነው ያልኳችሁ? ለኢየሱስ ክርስቶስ ነው። እኛ የምናመልከው በታቦቱ ላይ የተቀረጸውን የመድኃኔ ዓለምን ስም መጀመሪያውና መጨረሻው እኔ ነኝ ብሏል። ለዚህ ስም ደግሞ ስገዱ ተብሏል። ይህን ስም በታቦቱ ላይ ቀርጸን እንሰግድለታለን። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። በብሉይ ኪዳንም አይመለክም፣ በአዲስ ኪዳንም አይመለክም። የሚመለክ በብሉይ ኪዳንም ቀዳማዊ ዳህራዊ የሆነው እግዚአብሔር ነው። በአዲስ ኪዳንም የሚከበር እግዚአብሔር ነው። ታቦትን ለምንድን ነው የምናገለግለው ካላችሁኝ፣ በታቦቱ ላይ እግዚአብሔር ይገለጣል። እስኪ በሉ በታቦቱ ላይ በሉ። ማን ይገለጣል? እግዚአብሔር ይገለጣል። እግዚአብሔር ይገለጣል። ድል እናገኛለን፣ ረድኤት እናገኛለን። እንዲህ ይላሉ፣ አይ ኦሪት ተሽሯል፣ ሕግ ተሽሯል፣ ታቦትም ተሽሯል ይሉናል። የተሻረ መስዋዕት ሊቀ ካህናት ነው። የተሻረ ሊቀ ካህናት ተሽሯል። ዛሬ ሊቀ ካህናታችን ማን ይባላል? በሉ አታውቁትም? መስዋዕታችን ማን ነው? ኢየሱስ ክርስቶስ። ኦሪት ተሽራለች የተባለ በመስዋዕታና በክህነቷ በመርገሟ ነው እንጂ ሕግ አልተሻረም። አትስረቅ ሊሻር ነው እንግዲህ አልሰርቅ ነው ነው አታመንዝርን ሽረ ልታመነዝር ነው። የትኛው ሕግ ነው ያለፈ? መንጋ ሌባ ድኩ ይገርማችኋል እኮ ምኑን ሕግ ነው ልሽረው? ሌባ ልትሆን ፈልጋል መሰል። አትስረቅ ከኔ በቀር ሌላ አምላክ አታምልክ ይላል። ሌላ ልታመልክ ነው ሽረ? ኦሪት ሕግ ተሽሯል። ሳያውቁ እንደመናገር እኮ የለም። ድንቁርና ጥሩነቱ ደፋር ያደርጋል። እንደ ቁንጫውን እኛ ጫማቸውን የምንስማቸውን ጳጳስ እዚህ ላይ ቁብ ትልባቸዋለች አይደለ? ቁንጫና ድንቁርና ደፋር ያደርጋል። ዝምብም እንደዚያ ሆናል። ነገስታቱ ማለት አሁን እኛ እዚህ ፓትርያርክ ወይም ንጉስ ቢኖሩ እኔ ልብላ ብል ቆይ አባል እርሶ እዛ በዚያ ይላክልዎታል እባላለሁ አይደል? ዝምብ ግን እዳጉ በማይዱ ላይ ነው። ዝምብ መሆን፣ ቁንጫ መሆን፣ መናፍቅ መሆን፣ ደንቆሮ መሆን ደፋር ያደርጋል። በድፍረት እንደዚህ በታቦተ ሕጉ ላይ የፕሮቴስታንት ቤተ እምነት አማኞች ዘወትር ጥያቄያቸው ከፍ እንዳለ ነው፣ እንዳነሱ ነው፣ ያነሳሉም አያቋርጡም። ለመስማትና ለመቀበል እውነትነቱን ለመረዳት ግን አይፈልጉም። በጣም የሚያስገርመኝ ጎኑ ይሄ ነው። ጥላቻ አላቸው፣ አይፈልጉትም ማወቅ። እየተነገራቸው አይምሯቸው ተደፍኗል። እናውቃታለን ይላሉ፣ ፍጹም አያውቋትም። ቀርበናታል ይላሉ፣ እጅግ በጣም ሩቆች ናቸው። ይሄኛው ነው የፕሮቴስታንት እምነት አስተምህሮ ማለት ነው። ስለዚህኛ
እንደ አንድ ኦርቶዶክሳዊ ከሰማችሁ ስቡ። ከበቀል ከጥፋት ከጥላቻ ካልተገባ ስሜት ርቃችሁ እውነት የሆነችቷን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ተቀበሉ ኑ ለማለት እንወዳለን እና የበጋሻው ደሳለኝ የትዝታ ሳሙኤል እና የሌሎቹ ዘርፌንም ጨምሮ በልዩነት እንደዚህ አይነት አስተሳሰብ ውስጥ እየገቡ መውደቃቸው ያመናል፣ ያሳዝናል። እንዲመልሳቸውም ጭምር የምንመኝ ነው የሚሆነው። በመጨረሻ ያለውን ሐሳብ መልእክት ተካፍለን የምንመለስ ይሆናል። እንዳላደክም ያው ከአንድ ደቂቃ በላይ አልሄድም፣ ምናልባት 2 ደቂቃ በጣም ከበዛ። በፕሮቴስታንት ታሪክ ውስጥ የህፃናት ጥምቀት እንደ ቋሚ ትምህርት ነበር። ፕሮቴስታንቲዝም ልክ ሲነሳ ዋና ዋና የፕሮቴስታንቲዝም ሼፐር የሚባሉ ቅርጹን ያበጁለት መሪዎቹ አባቶች የፕሮቴስታንቲዝም አባት ተብሎ የሚጠሩ እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነ ኡልሪክ ዘዌንግሊ ሲነሱ የህፃናት ጥምቀት ቋሚ ትምህርት በሚመስል ደረጃ ነበር የሚይዙት። ምን እያልኩኝ ነው? የህፃናት ጥምቀትን የሚቃወሙ ሰዎች ሲነሱ እንደ መናፍቅ ነበር የሚያዩቸው። የህፃናት ጥምቀት በፕሮቴስታንት ውስጥ በነገራችን ላይ ፕሮቴስታንቲዝም ሲነሳ የህፃናት ጥምቀትን የሚቃወም ሰው መናፍቅ ነበረ ለነሱ። የህፃናት ጥምቀትን የሚቃወም ሰው አሁን ላይ አንድ አጋጣሚ ሆኖ የህፃናት ጥምቀትን የሚቃወሙ ፕሮቴስታንቶች እየበዙ መጥተው የተወሰነ ተጠጋግተው መቀመጥ ጀመሩ ተስማምተው እንጂ የህፃናት ጥምቀትን የሚቃወም ሰው የተወገዘ ነበር ወይም የተለየ ነበር። ህብረት እንኳን አያደርጉም። ለምሳሌ ማርቲን ሉተር ትልቁ የክርስትና ትምህርቱ ላይ ወይም ላርጅ ካቴኪዝም ላይ ማለት ነው እንዲህ ብሎ ይናገራል። እዚህ ነጥብ ላይ ይላል ስለ ህፃናት ጥምቀት ያስተማረበት ክፍል ላይ ማለት ነው ኦፍ ኢንፋንት ባፕቲዝምስ በተሰኘ ርዕሱ ላይ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም የህፃናት ጥምቀት እንመጣለን ይላል። አሁን ሉተር የህፃናት ጥምቀትን ስለሚቀበል የዘቅ ብሎ እዛው ጋር የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ ይላል በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል። እግዚአብሔር እንደዚህ በህፃንነታቸው የተጠመቁትን ብዙዎችን ቀድሷቸዋል፣ መንፈስ ቅዱስን ሰጥቷቸዋል ይላል። አሁን ይህንን እንዲህ ብሎ የሚናገረው ዶክተር ማርቲን ሉተር ነው፣ የፕሮቴስታንቲዝም አባት ማለት ነው። የህፃናት ጥምቀት ስህተት ነው ውሸት ነው ብሎ የተነሱትን ሰዎች ምን ብሎ የገለጻቸው? ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት የሚጠቀምበት ጥያቄ ነው። ይህ ጥያቄ ነው ያለው የህፃናት ጥምቀት ውሸት ነው የሚለው ጥያቄ፣ እንዲህ የሚነሳው ጥያቄ የዲያብሎስ ግራ ማጋቢያ ጥያቄ ነው ብሎት ነበር ያለፈው አባታቸው፣ የፕሮቴስታንቲዝም አባት ብሎ የሚጠራው ማርቲን ሉተር። ዘዌንግሊን ደግሞ ሰዱት። አሁን ዘዌንግሊ ጥምቀት አያድንም ብሎ የተነሳ የመጀመሪያው ሰው በዚህ በጣም በክፉ የተጠናወተው ሰው ብዬ የማስበው ሰው ነው ዘዌንግሊ። ከታላቅ ይቅርታ ጋር በመጽሐፍ ቅዱስ በአባቶች በሁሉም ዘንድ የታመነውን ጥምቀት ለድህነት መሆኑን የካደ ሰው ነው፣ የመጀመሪያው ሰው በፕሮቴስታንት ውስጥ እንኳን ማለት ነው ዘዌንግሊ። ግን ምንም እንኳን ጥምቀት ለድህነት መሆኑን ቢክድ እንኳን የህፃናት ጥምቀት ላይ ስጠይቁት ግን ከመጽሐፍ ቅዱሱ ጋርም ከታሪክ ጋርም ተስማምቶ አዎ ጥምቀት ለድህነት ባይሆንም ህፃናት ግን መጠመቅ አለባቸው ነው የሚሉ ህፃናት መጠመቅ። እንደውም የህፃናት ጥምቀትን የሚቃወሙትን አናባፕቲስቶችን ካታባፕቲስት ይላቸው ነበረ። እነዚህ ጸረ ጥምቀት እያለ ይናገራቸው ነበር። እና ሰሌክትድ ወርክስ ኦፍ ዘዌንግሊ ላይ እንዲህ የሚል ቃል አለ። ግዝረት በጥንቶቹ መኖሩ ይላል። ግዝረት በጥንቶቹ ማለት በአይሁዳውያን ዘንድ ማለት ነው መኖሩ በእኛ ዘንድ ካለው ጥምቀት ጋር ተመሳሳይ ነው። ያኛው ያ ግዝረት ማለት ነው ለህፃናት የተሰጠ እንደሆነ ሁሉ ጥምቀትም ለህፃናት ሊፈጸም ይገባል ይላል። ዘዌንግሊ ነው። ጆን ካልቪንንም ውሰዱት። ጆን ካልቪን የካልቪኒስቶች አባት ማለት ነው። ጆን ካልቪን እርሱም ልክ እንደዚሁ የህፃናት ጥምቀትን የሚቃወሙ ሰዎችን ይህ ጥያቄው ይህ ክርክሩ የሚነሳው ከመናፍስት እንደሆነ በማሳየት እንዲህ ይላል። ኢንስቲትዩትስ ኦፍ ክርስቲያን ሪሊጅን መጽሐፉ ላይ 4ኛው መጽሐፍ 16ኛው ምዕራፍ የመጀመሪያው ሴክሽን ላይ በዚህ ዘመን አንዳንድ ተቅበዝባዥ መናፍስት ይላል። አሁን ጆን ካልቪን ነው። በዚህ ዘመን አንዳንድ ተቅበዝባዥ መናፍስት በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይ አጋዥ ነገር ከመጨመር መቆጠብ አልችልም ይላል። እነማን አለ? አንዳንድ ተቅበዝባዥ መናፍስት የህፃናት ጥምቀትን የሚቃወሙ። አሁን እኛ ሀገር ጴንጤ በዝቶ ነው አጋጣሚ ከፕሮቴስታንቱም የፔንቴኮስታሉ እየበዛ ስለመጣ ዶሚኔት ነገር እያደረገ ስለሆነ በቃ የህፃናት ጥምቀት የምርም በፕሮቴስታንት ውስጥ የሚቀር አስመስሎ አሳዩት እንጂ እነዚህ ሰዎች ምን እንዳሉትም አሁን ጆን ካልቪንም እንደተናገረው አንዳንድ ተቅበዝባዥ መናፍስት ነው የሚለው ፋናቲክ ስፒሪትስ አይነት ነገር በህፃናት ጥምቀት ምክንያት ቤተክርስቲያንን ክፉኛ አውከዋልና መረበሻቸውንም አላቋረጡምና እንዲህ ያለውን እብደታቸውን ይላል
እንዲህ ያለውን እብደታቸውን ለመግታት እዚህ ጉዳይ ላይም አጋዥ ነገር ከመጨመር መቆጠብ አልችልም ይላል። አሁን እነዚህ ትልልቅ አሁን የጠቀስኳቸው ማርቲን ሉተር፣ ጆን ካልቪን፣ ዘንግሊ እነዚህ ትልልቅ የፕሮቴስታንቲዝም አባት የሚባሉ ናቸው። በዓለም አቀፍ ደረጃ የሚታወቁ ናቸው። የፕሮቴስታንቲዝም ሼፐር የሚባሉ ናቸው። ከነዚህ ከግለሰቦች ውጭ ግን በቤተ እምነት ደረጃ የወጡ የእምነት መግለጫዎች አሉ። የእምነት መግለጫ በቃ እምነታችን አቋማችን ይሄ ነው ተብሎ ይወጣ በጣም ትልልቅ በጣም የተከበሩ የእምነት መግለጫዎች ማለት ነው። ብዙዎቹ የህፃናት ጥምቀትን የሚደግፉ ናቸው። ለምሳሌ የኦግስበርጉ የእምነት መግለጫ ላይ እንዲህ የሚል ቃል አለ። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ካለ በኋላ ስለዚህ ህፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ በማለት ያስቀምጣል። ህፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ። የህፃናት ጥምቀት የማይቀበሉትንና ህፃናት ያለ ጥምቀት ይድናሉ የሚሉትን ደግሞ ዳግም አጥማቂያንን ይቃወማሉ ይላል። አሁን ጴንጤዎችን ማለት ነው። በአሁንኛው ዘመን እኒው ካልን ጴንጤዎችን ይቃወማሉ ይላል የኦግስበርጉ የእምነት መግለጫ። እና ማን የሉትራን ነው። የኦግስበርጉ የእምነት መግለጫ የሉትራን ነው። የቴትራፖሊታን የእምነት መግለጫ፣ የመጀመሪያው የሄልቬቲክ ወይም የስዊዘርላንዱ ማለት ነው የእምነት መግለጫ፣ የቤልጂኩ የእምነት መግለጫ፣ የዌስት ሚኒስተር የእምነት መግለጫ። እነዚህ ሁሉ የእምነት መግለጫዎች ታላላቆቹ እንደዚህ ናቸው። ሁሉም የህፃናት ጥምቀትን ይቀበላሉ። ስለዚህ አሁን ቅርብ ሰዓት ላይ እየገነነ የመጣ የሐሰት ትምህርት ነው የህፃናት ጥምቀትን የመካድ ጉዳይ። ቅድም ግን ያው ማን ነው ልደት እንዳለው ነው። በቃ ጌታችን ለአዋቂዎች ብቻ ነው ወይ የመጣው ነው እንዴ? ለህፃናት አልመጣም። ጌታ ኢየሱስ ለህፃናትም የመጣው። እነዚህ ጴንጤዎች እኮ አሁን ሳያስቡት ይሄ በካልቪኒስቶቹ ዘንድ ያለው ኢየሱስ ለዓለም ሁሉ አልሞተም ለተወሰኑት ነው ለተመረጡት ነው የሞተው የሚባለው ትምህርት በእነሱ ውስጥም አለ። ክርስቶስ የሞተው ለአዋቂ ብቻ ነው ያስብላል። እንዴ ለህፃናት ሞቶላቸዋል? አልሞተላቸውም። ታዲያ ህፃናት እንዴት አድርገው ያንን የክርስቶስን የማዳን ስራ እንዴት ያገኙት? በተሰጠው በዚህ በቅዱስ ሚስጥር በኩል ካልሆነ በስተቀር በጥምቀቱ በኩል ካልሆነ በስተቀር በሚስጥራት በኩል ካልሆነ በስተቀር የአእምሮ ህሙማንንም እኮ ማንሳት እንችላለን። የአእምሮ ህሙማንስ እሺ ለምሳሌ ማመን የማይችሉ ከሆነ እነሱ አይድኑም ማለት ነው። በቃ በእነዚህ ሰዎች አስተምህሩ ኖ በሚስጥራቱ በኩል እግዚአብሔር ጸጋውን ያካፍላል። ስለዚህም እግዚአብሔር ልጆች ያደርጋል። የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ሰነባበት። ንስሐ ይበትላችሁ።